ሰሜን ኮሪያ ግዙፍ የተባለ የጦር መርከብ ለመስራት መሰናዳቷ ተነግሯል። አሜሪካም ሀገሪቱን የኒውክሌር ጦር መሳሪያ ለማስፈታት ያሰላችው ቀመርም አልተሳካለትም ሲል የወጣው መረጃ ያሳያል። በሌላም ዜና ደግሞ በቅርቡ የአሜሪካና የቻይና ፕሬዚደንቶች በቤጂንግ ሲወያዩ የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት ተስማምተዋል የሚል መረጃ መውጣቱና የቻይናው ፕሬዚደንት ሺ ጂንፒንግም በአውሮፓኑ አቆጣጠር ሰኔ 8 እና 9 በፒዮንግያንግ ጉብኝት እንደሚያደርጉ ተገልጧል። ታዲያ በፒዮንግያንግ ጉብኝታቸው የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ የማስፈታት ጉዳይ ያነሱት ይሆን ወይስ ትጥቋን ጭራሽ አጥብቀውት ሊመለሱ? ወዲያም ደግሞ በሰሜን ኮሪያ መንግስት ትልቅ ተጽዕኖ ፈጣሪው እመቤት ኪም ዮ ጆንግ የሀገራቸው የኒውክሌር ጦር መሳሪያ ጉዳይ ለድርድር የሚቀርብ እንዳልሆነ አስታውቀዋል። ርዕሰ ጉዳዩን በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። መንግስት 30% ድርሻ ያለበት ዘመናዊ ግራውንድ ፕላስ 4 የገበያ ማዕከል ላይ የንግድ ሱቅ ባለቤት የምትሆኑበትን ወርቃማ ዕድል ገበያው በደራበት በመርካቶ ተክለ ሃይማኖት አቅርበንልዎታል። 100% መክፈል ለምትፈልጉ 10 ደንበኞቻችን ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ ጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ብቻ እናስተናግደዎታለን። ከ22 ካሬ ጀምሮ በፈለጉት የካሬ አማራጭ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ከ3.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከቡት የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽም አቅርበንልዎታል። ምን ይጠብቃሉ? አሁኑኑ ፈጥነው ይደውሉልን። 0931 07 38 18 ወይንም ደግሞ 0993 70 50 97 ይደውሉልን። ዳና ሳት ሲነካኩት አይወድም ይሉት ቢላለ በኢትዮጵያኑ አበው አለያም ሆድ ለባሰው ማጭዳት ታውሰው ይሏል። የሰሜን ኮሪያ የኒውክሌር ጦር መሳሪያ ትጥቅ ጉዳይ ረፍትና ሰላም ነስቶኛል። በአሜሪካ የዚያች ሀገር ጉዳይ ዳ ከሜዳን ሆኖባታል ይሏታል። ደርሶ የዓለም ገዥዋን የነኝ ከሚለው ስሌቷ መውጣት ያልሆነላት አሜሪካ ሁለት እግር ያለው ሁለት ዛፍ በአንድ ጊዜ መውጣት እንደማይችል አልተገነዘበችም ይሏታል። አሜሪካ በኢራን የገባችበትን ጦርነት ስትጀምረው ገና ቀድሞውንም የኢራንን የኒውክሌር ጦር መሳሪያ ትጥቅ ለማስፈታትና በዚያ ያለውን የመንግስት ለውጥ ለማድረግ ከዚያም ባለፈ ሩሲያና ቻይናን በረካካው እጅ ወደ ላይ ብላ የኒውክሌር ጦር መሳሪያቸውን ለማስፈታት የዘለቀ ዕቅድና ዓላማ እንዳላት ይነገራል። እና ለዚያ ዕቅዷ አፈጻጸም በሚልም በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ቻይና የተጓዙበት አንዱና ዋናው ዕቅድና ምክንያታቸው እንደነበረ ፒዮንግያንግን የኒውክሌር ጦር መሳሪያም በቻይናው ፕሬዚደንት ሺ ጂንፒንግ እጅ ለማስፈታት እንደነበር ነው የተወራው። እውነትም የቻይናው ፕሬዚደንት ሺ ጂንፒንግ ለ2 ቀናት ወደ ሰሜን ኮሪያ እንደሚሄዱ ተገልጧል። ታዲያ ለዚያ የትራምፕ ዕቅድ ማስፈጸም ይሆን ይህ የሰሜን ኮሪያ ጉዞ ወይስ ምን ይሆን? የቻይናው ፕሬዚደንት ሺ ጂንፒንግ ከአውሮፓውያኑ 2019 ወዲህ ለመጀመሪያ ጊዜ ነው ወደ ፒዮንግያንግ የሚጓዝ። ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር ይሉትን የሆነው የዚያ የትራምፕ የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ የማስፈታት ዕቅድ በቻይናው ፕሬዚደንት ሺ ጂንፒንግ እጅ ሳካ ይሆን? የለም ይላሉ የሰሜን ኮሪያው መሪ ኪም ጆንጉን እህት ኪም ዮ ጆንግ። የለም የሰሜን ኮሪያ የኒውክሌር ጦር መሳሪያ ጉዳይ ቀድሞ ነገር ለድርድር የሚቀርብ ቀርቶ የሚታሰብም አይደለም ይላሉ። ትናንትና እሁድ ማብራሪያ የሰጡት ኪም ዮ ጆንግ ሀገራቸው የኒውክሌር ጦር መሳሪያ ታጣቂ ሀገር እንጂ ትጥቅ የምትፈታ አይደለችም ሲሉ አስረግጠዋል። በንግግራቸውም ሰሜን ኮሪያ ፈጽሞ ዛቻና ስጋትን ማስተናገድ አትችልም ነው ያሉት። ወይዘሮ አሊያም ወይዘሪት ወዲያም በሀገሪቱ የስልጣን ተዋረድ ሚኒስትር አሊያም ምክትል ስለመሆናቸው የማይለይ ስልጣናቸው የማይታወቀው ኪም ዮ ጆንግ ጠላቶቻችን ያሏቸውን ሀገራት የቁርጡ ቀን ከደረሰ የያዙትን ሁሉ ከነመረቁ ሊግቷቸው የሚሳሳ ልብ እንደሌላቸውም ነው የገለጡት። ቤጂንግና ፒዮንግያንግ አርብ ዕለት በወጡት መግለጫቸው የቻይናው ፕሬዚደንት ሺ ጂንፒንግ ከሰኔ 8 እስከ ሰኔ 9 ቀን ድረስ ወደ ፒዮንግያንግ እንደሚጓዙ ይፋ ማድረጋቸው ነው የተሰማው። ዋይት ሃውስ በበኩሉ ባወጣው መግለጫው የአሜሪካው ፕሬዚደንት ዶናልድ ትራምፕና የቻይናው አቻቸው ሺ ጂንፒንግ በቅርቡ በተገናኙበት ወቅት
የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት የጋራ መግባባት ላይ ደርሰዋል ነው ያለው። ይሁንና በዚያ ጉዳይ ዙሪያ ቻይና ዝርዝሩን ባትገልጥም በራሷ መንገድ ግን ፖለቲካዊ መፍትሄ ለማምጣትና የሰሜን ኮሪያን የኒውክሌር ጦር መሳሪያ ጉዳይ በተመለከተ እንደምትሰራ ነው የገለጠችው። ሰሜን ኮሪያ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ጫናና ዛቻ ከማጎንበስ ይልቅ ፊት ለፊት መጋፈጥን የመረጠች ናት ይሏታል። ሀገሪቱ ከሩሲያና ከቻይና ጋር ካላት የቅርብና ጠንካራ ግንኙነትና ወዳጅነት አንጻርም በቀላሉ ተጠልፋ ትወድቃለች የምትባል ሀገር አልሆነችም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የ4 ዓመታት የስልጣን ዘመናቸው ሳሉ ከሰሜን ኮሪያው መሪ ኪም ጆንጉን ጋር 3 ጊዜ መገናኘታቸው ይታወቃል። ይሁንና ትራምፕ የሰሜን ኮሪያውን መሪ በኒውክሌር ጦር መሳሪያቸው ዙሪያ ሊያግባቧቸውም ሆነ እንዲፈቱ አላሳመኗቸውም ነው የሚባለው። ትራምፕ በያዙት እቅድና አቋማቸው ሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቋን የሚያስፈቷት ከሆነ በቀጥታ ለቻይናና ለሩሲያም ነግበኔን ነውና እንዲህ ገፍተው ኪምን ትጥቅህን ፍታ አይሏቸውም ሲሉ የሚያሳዩትን ብዙዎች ናቸው። ይህ ሰሜን ኮሪያ ብዙሃን መገናኛዎችም ባለፈው ሐሙስ ይለይላችሁ ሲሉ ኪምን በአዲሱ የዩራኒየም ማብለያ ስፍራ የተነሱትን ፎቶ መልቀቃቸው አይዘነጋም። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በሰጡት ማብራሪያም ሁለቱ ሀገራት ቻይናና ሰሜን ኮሪያ ዋናው ትኩረታቸው በሁለትዮሽ ግንኙነታቸውና በጋራ ጥቅሞቻቸው ዙሪያ እንደሚሆን ነው በአጽንኦት የገለጡት። አፈቀላጤዋ በማብራሪያቸው በእስያ ቀጠና ሰላም፣ ጸጥታና ብልጽግና ላይ ትብብራቸውን እንደሚያጠናክሩን የገለጡት ቻይናና ሰሜን ኮሪያ ታሪካዊ ወዳጅ አጋር አባር ሀገራት ናቸው። ባለፈው መስከረም የሰሜን ኮሪያው መሪ ኪም ጆንጉን በቻይና የወታደራዊ የሰልፍ ትርኢት ላይ መገኘታቸውም ይታወቃል። ይህ ቻይናው የውጭ ጉዳይ ሚኒስትር ዋንጊም በሚያዝያ ወር በቤይጂንግ ጉብኝት ማድረጋቸውና ከሰሜን ኮሪያው መሪ ኪም ጆንጉን ጋር መምከራቸውም አይዘነጋም። ሁለቱ ሀገራት ከጥንተ ጥንቱ ታሪካቸውም ቢሆን የሶሻሊዝምን ርዕዮተ ዓለም የሚያራምዱ ናቸውና ግንኙነታቸውም የጠበቀ ስለመሆኑ ይነገራል። ይህንን ሁሉ የቻይናና የሰሜን ኮሪያን የተጠናከረ ግንኙነት አልፈውና በአሜሪካ ተጠልፈው የቻይናው ፕሬዚደንት ሺ ጂንፒንግ ሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት ያቆተመ የተንኮል ልብ ይኖራቸዋል ተብሎ አይጠበቅም ይሏቸዋል። ዋሽንግተንና ቤጂንግ በጥልቅ ዶልተዋል። ፒዮንግያንግን ትጥቋን ሊያስፈቷት ነው ቢባልም ጉዳዩ ግን ሌላ ነው። ሆድ ሲያውቅ ዶሮ ማታ ይሉትን ይህ አሜሪካ ሹማምንት እንዳሰሉት ቀመር ሰሜን ኮሪያን ጨርሶ የኒውክሌር ጦር መሳሪያ ትጥቋን ከማስፈታት እስከ የኒውክሌር ጦርነት የሚዘልቅ አደጋ እንዳለው ይህ ሃንኪዮሬህ ዘገባ ያስረዳል። በዮንሴይ ዩኒቨርሲቲ ፕሮፌሰሩ ቹንግ ኢንሞን ይላሉ በግንቦት 17ና 18 በቤጂንግ ከቻይናው ፕሬዚደንት ሺ ጂንፒንግ ጋር የተወያዩት የአሜሪካው ፕሬዚደንት ዶናልድ ትራምፕ በውይይታቸው ሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቋን ለማስፈታት ሀሳብ መጋራታቸውን አንስተው የማይታሰብ ነው ያሉት። የሩሲያና የቻይና መሪዎችን በቅርቡ በቤጂንግ ተገናኝተው ሲመክሩ የሰሜን ኮሪያን የኒውክሌር ፕሮግራም ፈጽሞ አላነሱትም ነው ያሉት። ከዚያ ይልቅ ፑቲንና ሺ በውይይታቸው በሰሜን ኮሪያ ላይ የተወሰደው የማግለልና የምጣኔ ሀብት ማዕቀብ ጉዳይ እንዳንገበገባቸው ነው የገለጡት። አሜሪካና ጃፓንም በተገናኙ በተደዋወሉበት ጊዜ ሁሉ የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት ወይም እነርሱ ዲኒውክሌራይዜሽን ሲሉ እንደ ድጋም ቢደግሙትም ቻይናና ሩሲያ ግን ያንን ቃል ክፉኛ እያወግዙታል ነው የሚባለው። ዲኒውክሌራይዜሽን የሚለው በቅርቡም የሰሜን ኮሪያው መሪ ኪም ጆንጉን በሀገራቸው አዲስ የተገነባውን የኒውክሌር ማቀጣጠያና የዩራኒየም ማብለያ ስፍራ መጎብኘታቸው የሚያሳየው ያንን አሜሪካ የሰሜን ኮሪያን ጦር መሳሪያ ትጥቅ ለማስፈታት እንደተሳናት ነው ሲል የዋሽንግተን ታይምስ ዘገባ ይዘረዝራል። ይህ በእንዲህ እንዳለ ሰሜን ኮሪያ 10,000 ቶን ክብደት ያላትን ገጿ ቢሉ ከእርሷ ሰራ አካላቷ በኒውክሌር ጦር መሳሪያ አረር የተለበጠና የታጨቀ የጦር መርከብ ይሰራ ዘንድ ትዕዛዝ መስጠቷ ተሰምቷል። የበላቸው ያገሳታል፣ በላይ በላዩ ያጎርሳታል ይሏል። አሜሪካ በኢራን ከገባችበትና መውጫው መፍቻ ውሉ ከጠፋው ጦርነት ባለፈ ለኪዩባ መልካም ነገር አታስበላትም፣ የመንግስት ለውጥን አስልታላታለች ይሏታል። ለሰሜን ኮሪያ ደግሞ የኒውክሌር ጦር መሳሪያ ማስፈታት ግን ደግሞ እንዲህ በቀላሉ ይሆናል የሚለው ጥያቄ ባይመለስም እባብ የልቡን አይቶ እግር ነሳውን ሆኖባታል ይሏታል። አሜሪካ ከሁሉም ጋር የምላስ ጦር የተማዘዘችው ልዕለ ኃያሉ ሀገር አሜሪካ ባልበላም ጭሬ ላፍስሳለች እንደተባለችው ፍጥረት የነገር ያለ ስትል ትታያለች ይሏታል። የሀገሪቱ የጦር ሚኒስትር ፔት ሄግሴት በትናንትናው መግለጫቸው አውሮፓ አደገኛ የስነ ልቦና ወረራ ገጥሞታል ብለዋል። ሄግሴት ያንን የተናገሩት በፓሪስ በነበራቸው የኖርማንዲ መታሰቢያ ንግግራቸው ሲሆን አውሮፓን ስላጥለቀለቀው የስደተኞች አደጋ ሲያሳዩ ነው ተብሎለታል። ትንታኔ ዘገባውን ስናዘጋጅ በዋቢነት የአርቲ ወርልድን፣ ፎክስ ኒውስን፣ ኢንዲያ ቱዴይን፣ ሂንዱስታን ታይምስን፣ ሚያሚ ሄራልድን፣ ሲኤንኤንን፣ ማላይ ሜይልን፣ ኤንኬ ኒውስና አልጀዚራን ተጠቅመናል።